ከዚህ ቪዲዮ በኋላ ነገ የምትለው ነገር እንደምታቆም እርግጠኛ ነኝ። እኔ በጣም የምቸገርበት የነበረው ነገር ስራ ለነገ ማሳደር ነው። ፕሮክራስቲኔሽን በለው ድባቴን በለው በጣም ብዙ ጊዜ ሲሰበክበትም ሰምተሃል። ግን እኔ የተጠቀምኩት አንድ ቴክኒክ አለ። ጀስት ለአንተም እንደሚሰራልህ እርግጠኛ ነኝ። አይ ነው አጭር እንደሚሆነ ቪዲዮ፣ ግን በዚህ አጭር ደቂቃ ውስጥ አንድ ቫልዩ ይዘን ትወጣ ነው የቻልኩትን ነገር እነግርሃለሁ። የጠቀመኝ ነገር ነው፣ ሊትራሊ የጠቀመኝ ነገር ነው፣ በህይወቴ የጠቀመኝ ነገር ነው። እስከ ቪዲዮ መጨረሻ ድረስ መከታተል ላረሳ። ወደ ቪዲዮ ዘ 2 ሚኒትስ ሩል ይባላል። ይሄን ቶፒክ ከዚህ በፊት ሰምቶ ይሆናል ብዬ አስባለሁ። ዘ 2 ሚኒትስ ሩል ማለት በአጭሩ ሳስረዳ አንድን ልማድ ከመጀመር በፊት በ2 ደቂቃ ባነሰ ጊዜ ውስጥ ነው መጀመሪያ ያለብህ ይባላል። መሰለህ ለምሳሌ አቶሚክ ሃቢት መጽሐፉ ላይ ካነበብከው ጄምስ ክሊር ስለ ዘ 2 ሚኒትስ ሩል የሚለው ህግ ላይ በጣም ያስረዳል እዛ መጽሐፍ ላይ። እና እዛ መጽሐፍ ላይ ምን ይላል መሰለህ? ለምሳሌ አሁን ጂም መሄድ ከፈለግ ያን ጂም ለመሄድ የምትጨርሰው ያቺ 2 ደቂቃ ናት። ጂም አንተን መሄድና አለመሄድ የምትወስነው ያቺ የመጀመሪያ 2 ደቂቃ ናት። ስለ አሁን ለምሳሌ ጂም መሄድ ፈልጌ ጫማዬን አስራለሁ። ያቺ 2 ደቂቃ ጫማ ማሰር ናት። ግን ለጂም ለመሄዴ አስተዋጽኦ የሚያደርገው ያ ጫማ ማሰሬ፣ ልብስ ማዘገጃጀቴ ምናምን ነው ለጂም መሄደው ማለት ነው። ሆነስሊ ለኔ አልሰራልኝም። እንዲህ ጫማ አስረ ምናምን ለኔ አልሰራልኝም። ሞክረው፣ አንተም ከሰራልህ እሱን መጠቀም ትችላለህ። ለኔ የሰራልኝ ህግ እቺ ሁለተኛው ህግ ናት። ይህም ያው ዘ 2 ሚኒትስ ሩል ነው። ግን ይሄ እንደ መሰለህ ብዙ ጊዜ አስበው ካወቅ ብዙዎቻችን አንድን ስራ እስክንጀምረው ብቻ ነው የሚከብደን። አንድን ስራ ጀስት ሊትራሊ አክሽን እስክንወስድ ብቻ ነው የሚከብደን። ከዛ በኋላ እንደምቀጥለው እርግጠኛ ነኝ። እኔ አሁን ጂም ቤት እስከ ድረስ በጣም ብዙ ጊዜ ስትረግር አደርጋለሁ። ጂም ከደረስኩ በኋላ እስከ 1 ሰዓት ተኩል ነው የምሰራው ምናምን፣ እስከ ፌሌር ሰርቼ እንደምወጣ እርግጠኛ ነኝ። ግን ጂም እስክገባ ድረስ በጣም ከባድ ነው። በጣም ብዙ ስሜቶች አእምሮ ውስጥ ይመጣሉ። አእምሮ ስሜቱን ልቅባል፣ እንደዚህ አድርግ ይላል፣ ዲስትራክሽኖች ይበዙባል። ግን ጂም እስከ ድረስ ያለችው አፓርት ለእኔ በጣም ከባድና ጂም ከገባው በኋላ ግን በጣም ነው የሚቀለኝ። ብዙዎቻችንም ይሄ መስለኛል ችግራችን። ይሄ የሚቀርፍልህ እንዴት መሰለ? ይሄ ማይንድ ሴት መገንባት ነው። 2 ሚኒትስ ሩል የሚለውን ህግ እዚህ ጋር ነው የምጠቀመው። በጣም ብዙ ጊዜ የምጠቀመው ነው ማለት ነው። ኦኬ ጂም ከበደኝ፣ ጂም ዛሬ ያስጠላኛል ምናምን። ኦኬ ለ2 ደቂቃ ሰራዋለሁ፣ አቆመዋለሁ። ያን ነገር መጽሐፍ ለ2 ደቂቃ አንብቤ በቃ አቆማለሁ። 2 ገጽ አነባለሁ ብለህ መጽሐፍ ጀምር ስታነብ ማለት ነው። ዛሬ 2 ገጽ አንብቤ ተኛለሁ፣ ጀስት አለቀ። መጽሐፍ ከፍታለሁ። ብዙ ጊዜ እንደዚህ ያደርጋለሁ ነው የሚከብደኝ ፓርት ላይና መጽሐፍ ቅዱስ ምናምን ማንበብ እንትን ይላል። አንዳንድ የማይገባ ፓርት አለና ጀስት እኔ 2 ምዕራፍ አንብቤ አንተን አቆማለሁ ነው የምለው። ከዛም በላይ ብዙ ጊዜ ስለማነብ 2 ምዕራፍ 2 ገጽ አንብቤ ተኛለሁ እላለሁ። 2 ገጽ ከፍታለሁ። 2 ገጽ ሲሆን ጀስት ህሊናዬም አእምሮዬ አይፈቅድልኝም። ከዛ ቀጥላለሁ ማለት ነው። ያን ነገር እስከጀምረው ድረስ በጣም ስትረግል ነበር። ግን 2 ደቂቃ ብቻ ብዬ ከ2 ደቂቃ አልፌ ጀስት በጣም ብዙ ጊዜ እንትን ብያለሁ። ከዚህ በፊትም ቴሌግራም ላይ ተናግረኝ ነበር። ብዙ ጊዜ ስክሪፕት ለመጻፍ ስሞክር የሚያስቸግረኝ ነገር ነው ይሄ ፕሮክራስቲኔት። አረ ነገ ጽፈዋለሁ፣ ነገ እሑድ ነው፣ ነገ ቅዳሜ ነው እያልኩ የምቸገርበት ፓርት አለ። እዛ ፓርት ላይ ምን አደርጋለሁ? 2 ደቂቃ ልጻፍና ስክሪፕቱን ከከበደኝ ካስጠላኝ እተዋለሁ። 2 ስክሪፕት ምናምን በአንድ ቀን እንደዚህ ጽፌ አውቃለሁ። 3 ስክሪፕት ምናምን በቃ የቪዲዮ አይዲያዎች ይመጡልኛል። እዛው ሪሰርች እየሰራሁ እዛው እንትን እላለሁ። እና ግን እኔ የመጀመሪያው 2 ደቂቃ እሰራለሁ ብዬ ነው የሚሆነው። በጣም ኢፌክቲቭ የሆነ ነገር ነውና በህይወቴ ላይ በጣም የጠቀመኝ ነገር ነው። አንተም መጠቀም ትችላለህ። ለጂምም ከፈለክ ለስራህም መጠቀም ትችላለህ። በቃ ለሁሉም ነገሮች መጠቀም ትችላለህ። አንድ ነገር 2 ደቂቃ አደርገዋለሁ ብለህ ጀምር። ከዛም በኋላ ግን ያን 2 ደቂቃ ታቆመም ትቀጥላለህ። ብዙ ሰው ግን ይሄ እንደ መሰለ እዚህ ጋር አንድ ሚስኮንሰፕሽን አለ። እና ደግሞ ሰው እዚህ ጋር እንትን የሆነ ራሱን ለማታለል የሚጠቀምበት ፓርት አለ። ጎሉ 2 ደቂቃ ሰርተህ ማቆም አይደለም። ራይት? ጎሉ ያን ስራ መጨረስ ነው። ጎሉ 2 ደቂቃ ጂም ቤት ገብተህ ማቆም አይደለም። ጎሉ ያ 2 ደቂቃውን አልፈ ጂም ሴሽንን ጨርሰ መውጣት ነው አይደል? ይሄ የአእምሮ ውሸትን እዛ ጣለው። የአእምሮ ውሸትን ማቆም አለብህ። እዚህ ፓርት ላይ በጣም ብዙ ይቸገራል ማለት ነው። እንዴ መሰለህ ጂም እሄዳለሁ 2 ደቂቃ ሰርቼ እወጣለሁ እና ጂም ገብተህ ታውቃለህ እኮ ከ2 ደቂቃ በላይ መስራት እንዳለብህ። ግን በቃ 2 ደቂቃ ብያለሁ ኦኬ አስጠላኝ ብለህ ራስን ትወጣለህ። እቺ የአእምሮ መሳሳት ነው። አቶሚክ ሃቢት መጽሐፍ ላይ ስለዚህ በጣም ብዙ ጊዜ ያስረዳል። ብዙ ሰው የሚያስባት እቺ ነገር እንደ አእምሮ መሸወጃ ነውና ያ የአእምሮ መሸወጃ እንደሆነ ከገባ ያን ነገር አቆሙ ማለት ነው። እዛ ፓርት ላይ አቆሙ። ይቀጥላል። 2 ደቂቃውን ካለፍክ በኋላ ትቀጥላለህ። እኔ ሰራልኝ ሜተድ ይሄ ነው። ዘ 2 ሚኒትስ ሩል አይ ነው። በጣም 5 ሴኮንድ ሩልስ እንዳለ 5 ሚኒትስ ሩል እንዳለ በጣም ብዙ ሩሎች አሉ። ተጠቀመ ችግር የለውም። እሱንም መጠቀም ትችላለህ። ለእኔ ጠቀመኝ ግን ይሄ ነው። ዛሬ ሼር ላደርግ የመጣሁት ይሄን ነበር። የኔ ኤነርጂ እና የሚሰራው ነገር ከተመቸ ሰብስክራይብ ላይክ ማድረግ ትችላለህ። ምክንያቱም ይሄ ቪዲዮ ለሌሎች እንዲደርስ አልጎሪዝሙ ፑሽ አድርጓል። ይሄን ቪዲዮ ኮሜንት ካረክ የሚለው በዛው ልክ ይሄ ቪዲዮ ፑሽ ይሆናል ማለት ነው። ለእኔ እንትን ምናምን አለ እንደማይከፍለኝ ታውቃለህ። ገና አልሞላውም። ምንም ቢሞላም አረ ነው። ግን በቀጣይ ቪዲዮ እስክንገናኝ ራስን ጠብቅ። ፒስ